አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት እኔ ገዛኸኝ ታስሬ አንቺ ቁመሽ ታርሽ እውነትም እንዲሁ እናትሽ ወልዳሻለች። ስሚ እንዲሁ አንደኛሽን ተጨማለቅሽ። እንዲሁ እኔ እንዴት አይነት ሰው ናታ? እናገራለሁ። እሺ ተናገሪና እንተያያለን። ጭራሽ ዱጨት አስቀመሽ ደግሞ አንቺ ታስፈራሪኛለሽ። ብቻ ምንም በል ጋሼ ይምጡ ብቻ እናገርላለሁ። እንግዲህ ቀልጥሜ እንዳላስቀምጥሽ እንግዲህ ታላልሽ። ቆይ ደሬ ታዲያ ምንድን ነው የሚሻለን? ሁላችንም እኮ እኔ አንተ ልጆቹ አንድ ባንድ እየቃዠን ነው። ማርቲ የውሃ እኮ ቅዠት አይደለም። እራሷን እኮ ከደረጃ ላይ ልጥል ነበር። ስማ ምንድን ነው እማዬ? እኔ ራሱ እኮ በቀለል ታፈሩኝ ሲሰቃይ እኮ ነው ያደርኩት። ከምርሽ ነው ይቢ? አዎ እማዬ። ቆይ ሲያቃዠኝ አቃዠኝ ይባላል እንዴ? ወይኔ ጉዴ! እኔን የሚያጠንቋይ በሌሊት መጥቶ ሲዝትብኝ ያደረው ምንድን ነው እየተከናወነ ያለው? የዚህ ጠንቋይ ስፕሪት ቤት ገብቷል ማለት ነው። ክፉ ቀን ይምጣና ይበል ተሎ መለስ ወዳጀን ጥላቴን እስክለየው ድረስ አሉ። ኧረ ማን የማን ጠላት እንደሆነማ እኮ ተለየ። ልቤን ዝቅ አረግሽው። ለዛዬ እንዲሁ በቃ ይቅርታ አድርጊልኝ። እንዲሁ ይቅር በይ። ትሰማኛለህ? ገዜ ሁለተኛ ወደ እኔ ክፍል በማታ ትመጣትና እንዳሁኑ መመረ እንዳይመስል እና መድኃኒት ዛሬ በሚገርም ሁኔታ እንግዲህ በጣም ከባድ ግብግብና ቦክስ ገጥመዋል ቤተሰቦቻችን። ይሄም እንግዲህ የሆነበት ምንድነው ዳጣን በሲስተም ለማዋጣት የሞከረችበት የመድኃኒት መንገድ በጣም ነበር የሚያስደነግጠው። ዳጣ እንግዲህ በጣም ጎበዝና ነገሮችን በጥንቃቄ የምታይ ልጅ ናት። ግን ዛሬ በጣም ነው የተበላችው። እሱም እንግዲህ እንደዚህ ያደረገቻት መድኃኒት ናት። መድኃኒት ምንድነው ያደረገችው? መጀመሪያ ደረጃን ሄዳ ካለበት ወይም ደግሞ ከስራ ቦታው ሄዳ ነገሮችን ለማዋጣት ከሞከረች በኋላ እሱ እንደማይፈታት ወይም ደግሞ ምንም አይነት መረጃ ያወጣላት ፈቃደኛ እንዳልሆነ ስታየው ቀጥታ ወደ ተመለሰ ወደ ቤት ከመጣች በኋላ የመጀመሪያ እርምጃውን ያደረገችው ወደ ዳጣ ነበረ። ዳጣ ጋር ከሄደች በኋላ አንዳንድ ጥያቄዎች መጠየቅ ነበር የጀመረችው። ዳጣን ለምንድነው የምትጠይኝ? ስታየኝ ትኮሳተሪያለሽ። አንቺና ብጌል የሚያመሳስላችሁ ብዙ ነገር አለ። እኔ ግን ይገርመኛል ሰው ለካ የሚመሳሰለው እንዲው ዝም ብሎም አጋጣሚ ይመስለኝ ነበር። ለካ የእናንተ ደግሞ መመሳሰል የሚገርምና ልዩ ነው ምናምን እያለች እንግዲህ ብዙ ነገሮችን እያሽሞጣጠጠች ነበረ። ሶ በዚህ በመካከል እንግዲህ ምንድነው የተፈጠረው? ዳጣ ምን ማለት ነው እባክሽ እንደዚህ ያለ ሲስተምሽን እዛው ለራስሽ ያይሹ ምናምን እያለች እንትን እያለቻት ነበረ። በመጨረሻ ምንድነው ያደረገችው ቤተሰቦቻችን? ዳጣን እንደዛ ካለቻት በኋላ ምንድነው መድኃኒት ያደረገችው? ለማንኛውም ትክክለኛ መረጃው እኔ እንደ ማርታ የምታለል ንፍጤ የደረቀብኝ አይደለሁም። እኔ እያንዳንዱን ነገር በጥንቃቄ ነው የምራመደው። ለዚህም እንግዲህ የመጀመሪያው እኔ እያንዳንዱን ነገር አውቄዋለሁኝ ነበር ያለችውና ምንድነው ያወቅሽው ነገር ምንድነው ስትላት ሁሉም ነገር መረጃው እጄ ገብቷል። እሱ ምንድነው አንቺ የደረጀ የድብቅ ልጁ እንደሆንሽ መረጃው እጅ ላይ ገብቷል ስትላት እንግዲህ በጣም ነው ዳጣ የደነገጠችው። እዚህ ጋር ስትደነግጥ እንግዲህ መድኃኒት የሆነ ነገር እንዳለ ተረዳች ማለት ነው ቤተሰብ እና በጣም ነው የደነገጠችው። ይሄ መደንገጧ ደግሞ በጣም ዋጋና ትልቅ ችግር አስከትሎባታል ብለን እናስባለን። ምክንያቱም ዳጣ መደንገጥ አልነበረባትም። ልጅቱ የምትፈልገው ሲስተም ነው ለማዋጣት ስለሆነ ነገሩን እየሞከረች ያለችው። ስለዚህ ይሄን ነገር ለማውጣጣት ደግሞ ዳጣ መደንገጥ የሆነ ነገር ያስመረኮዛት ነገር አለ ማለት ነው። እና በዛ እንግዲህ ዳጣም እንግዲህ ሌላ ችግር ውስጥ ነው አሁን በጣም ደንግጣለች ምናምን። እሷ ደግሞ ይሄን ነገር ይችን ነገር ትንሽ ነገር ካገኘች ሄዳ ደግሞ ለማርታ ምናምን በጣም ነው የምትላላጥባት። ነገሮች በጣም ከባድ ናቸው። ሰው እንግዲህ ቀጣይ ምን ሊፈጠር ይችላል? እንግዲህ ዳጣ ደግሞ አትፋታትም። ደረጀም ከአንዴ 2-3 አስጠንቅቋታል። በልጆቼ በትዳሬ መካከል አትግቢ ታይ ብሏታል። ግን እሷ ምንም የምታርፍና የምትተው አይነት ሰው አይደለችም። እስካሁን እንግዲህ ይሄው ተከትላ ያባረረች ነው የምትገኙ ማለት ነው ቤተሰቦቼ። ሶ በዛ አማካይነት እንግዲህ ደረጀም ትልቅ እርምጃ ሊወስድ ይችላል። እሷም ደግሞ ሌላ ያልሆነ ችግር ውስጥ ልትገባ ሁሉ ትችላለች። ግን ምንም ይሁን ምን ማርታ እባክሽ ተይ እባክሽ ብትላትም ነገርዮሹን መስማት አልቻለችም። በቃ አሁንም ይሄው ድርቅናዋ እስከ ወዲያኛው ድረስ ተሻግሮ ይሄው እንግዲህ አሁን ላይ ዝደርሳለች ማለት ነው። ዙሮ እሷ ብላ የሆነ ነገሩ ማተራመስ እውነታውን ማሳወቅ ነው የምትፈልገው። እውነታውን ደግሞ
በጣም ሊከብዳት ይችላል። ግን ዳርዳር እያለ ብዙ ሲስተሞችን ትይዛለች። ደስ የሚለው ነገር ማርታ ይሄን እንደዚህ አይነት ነገር ላይ ለጥርጣሬ የሚያበቃት ወይም ደግሞ የምጠረጥርበት ይህን ያክል በጣም ሰፊ ቦታ የላትም። ምክንያቱም ልቧ የሆነ ነገር አእምሯ ውስጥ እንኳን ነገር ሲመጣ በስማም ብላ ቶሎ ብላ ነው ያን ነገር ከአእምሯ ወደ ከህሊኗ ውስጥ ለማውጣት የምትጣጣረውና እሱ ነገር ስላለ በጣም አስቸጋሪ ነው ማለት ነው። ውድ ቤተሰቦቻችን ኤኒዌይ እንግዲህ ነገሩን ለማተራመስ የምትችለውን ያክል እየሞከረች ነው። አሁንም ይሳካላት ይሆን እንግዲህ እሱን አብረን እናይ ነው የሚሆነው። ዳጣ በእርግጠኝነት እዚህ ጋር ሀሳቧን አስቀይራ ከዚህ እንትን ውስጥ ለማውጣት የምትችለውን ያክል እንደምታደርግ ባለሙሉ ተስፋዎች ነን። ምክንያቱም ይሄን ነገር ቶሎ ብላ ለማስቀየስ የምትችለውን ያክል ማድረጓ የማይቀር ነገር ነው። ታደርጋለችም ደግሞ ምክንያቱም አልበዛ ነገር ይሹ ሌላ መስመር ሌላ ጎዳና ይዞ ነው የሚቀመጠውና ስለዚህ ከዛ መስመር ለማውጣት ነገሩ ለማስተካከል የሚሆነውን ነገር ለማድረግ ግዴታ አክስትዮዋን ከስሜት ማውጣት አለባት ማለት ነው ቤተሰቦቻችን። ከዛ በመቀጠል ደግሞ ናታንና የአቢጌል ግንኙነት ነው። እንግዲህ በባለፈው ማርታ እባክህ ናታን እባክህ አንድ ሁለት አብቻዋልልኝ የምትወዳት አቢጌልን እኔ ምንም ከፍቷትም እንደዚህ ሆና ማየት አልፈልግም፣ ግን ይሄን ነገር የምትል ከሆነ እባክህ በቃ ተፋታኝ፣ ከዚህ ውጣልኝ። አንደኛ ተወደድካት በቃ ቅረባት፣ ከጎኗ ሆን አብረሃት ቁም። ማትፈልጋት ከሆነ ደግሞ በምንም አይነት ሁኔታ ውስጥ ፊት አታሳያት። በቃ ፊት ንሳት፣ ራሷን ሆና እንድትቆም ከዛ ሀሳብ እንድትወጣ የምትችለውን ያክል አግዛት በቃ ብላ ነበር የነገረችው። ግን ዛሬ ናታንን እንግዲህ አቢጌል አግኝታ በቃ ስለምትናፍቀኝ ስለምትለኝ ነው። ስለዚህ ቢያንስ እንኳን እዚህ እኔ አሁን በቅርብ ከዚህ ልሄድ እችላለሁኝ እስከመር ድረስ እንኳን ምን አለ ከጎኔ ብትቀመጥ፣ ምን አለ አብራይ ብትሆንም። እኔ አግባኝ አላልኩኝ በቃ ቢያንስ እንኳን እኔም ሴት ነኝ አይደለ? እኔም ሰው ነኝ አይደለ? ይሆናል ብዬ ሳካል ብዬ ወድርኩ አፈቀርኩት። ግን ደግሞ በቃ አንተ አልፈልግም ካልክ መብትህ ነው። ግን ደግሞ ለምን ብላ ነው እንግዲህ እየተላላጠች የምትገኘው። በዛም እንግዲህ ናታንን ዛሬ በአካብረን ይሁን ስትለው ናታን ደግሞ ትንሽ ስለፈራ አረ እንዴት የማይ በፍጹም ሊሆን አይችልም እንዴ ስታሰብሱ ስላት ምንድነው ያደረገችው እንዴ ለምን አንተ ቆይ እንደዚህ ትላለህ? ዳጣ ከኔ ጋር ስትንት ለምን ሆንክ ትላለች እንዴ ስትለው አይ አትለኝም አለ። ግን ትለዋለች እኮ ዳጣ አብረስታይ በጣም ነው የምትናደደው፣ ትደነግጣለች። አንደኛ ዳጣን የምትናደደው ያው በጣም ስለምትወደው፣ ሁለተኛ ደግሞ በተቀራረቡ ቁጥር ሌላ ነገር ስለሚመጣ ያንን ብዙ መቀራረባቸውን ብዙ እንት ስለማያደርጋት ደስ ስለማይላት በዛ አማካኝነት ነው እንግዲህ እንደዛ ያደረጉት የሚገኘው። ቤተሰቦቻችን ለሁሉም እንግዲህ የሚችሉትን ነገር ለመሞከር ደፋ ቀና እያሉ ነው። ቀጣይ እንግዲህ በአዲስ ነገሮች ስንመጣ ደግሞ አብረን የምናያቸው ነው የሚሆኑ። ቤተሰቦች እንግዲህ ሁሌም ወዳጅ ፍቅዳችሁ ስለምትከታተሉን እናመሰግናለን። ቀጣይ አዲስ ቪዲዮ ይዘን እንመጣለን። እስከዛ ድረስ ደህና እንቆይ። እናንተ ባላችሁበት ሰላም ቆዩ። እንወዳችኋለን ቤተሰቦቼ። ሁሌም እንደምላችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሁሌም ፈዳችሁ ፈቅዳችሁ እናንተ ቢያንስ ለሷ ይጠቅማታል ብላችሁ ላይክ አርጋችሁ ሰብስክራይብ አርጋችሁ ለምታልፉ ቤተሰቦቼ ምስጋናዬ በጣም ከፍ ያለና ከምንም በላይ ነው። አመሰግናለሁ። መልካሙን ሁሉ ተመኘሁላችሁ። በቀጣይ አዲስ ነገር እስከምንገናኝ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። መልካም ጊዜ ቤተሰቦቼ። ላይክ ሼር አሁንም ማድረግ አይረሳ። ሰላም ለሀገራችን፣ ሰላም በላለንበት። እወዳችኋለሁ። ባይ